ሴቶች ከወንዶች የሚጠሉት ነገር ምንድነው? ወንዶች ደግሞ ከሴቶች የሚጠሉት ነገር ምንድነው? እነዚህ ነገሮች ሴቶች ማታስተካክሉ ከሆነ ወይ ሚስቶች ማታስተካክሉ ከሆነ ተዳራችሁ በጣም አደጋ ላይ ነው። ያስፈራራል ነው። ከወንዶች ላይ ከምንጠላው ነገር አንዱ እኔ በቃ ጉራ ወይ በቃ ስልክ ደውሎ እንትን ሱቁ እንደዚህ ብሎ እንትና ተሰቅሎ ወረደ መኪናው ገባ ተጫነው በቃ እንደዚያ ተወልወል ራሱን ከሌላ ባል ጋር ወይንም ከሌላ ወንድ ጋር ማነጻጸር ወንዱ ጠንካራ ካልሆነ ሴቷ ራሷን ማጠብቅ ከሆነ ሚስቱ ራሷን ማጠብቅ አይነት ሴት ከሆነች ሌላ መመልከት ይጀምራል። ህግ የሚያበዛ ወንድ በቃ ከመፈቀር ይልቅ መከበርን ነው የምንወደው። ሰላም አለይኩም ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? እኔና ሰሙ ዛሬ በአዲስ ሐሳብ በአዲስ ቪዲዮ መተናል። እንግዲህ ለዛሬ ልናነሳ ያሰብነው ነገር ምንድነው? ሴቶች ከወንዶች የሚጠሉት ነገር ምንድነው? ወንዶች ደግሞ ከሴቶች የሚጠሉት ነገር ምንድነው የሚለው እኔና ሰሙ እኔ ከሴቶች የምጠላው ወይንም ወንዶችን ወክዬ እኛ ወንዶች የምንጠላው ሰሙ ደግሞ ሴቶችን ወክላ ሴቶች ይጠሉታል ብላ የምታስበው እንግዲህ እንነጋገራለን። እሱ ላይ ደግሞ የራሳችንን ሐሳብ እንሰጥበታለን ማለት ነው። እሺ ለካ ሰላም አላልሻችሁ። አንተ ራስህ ሐሳብ መስጠት ልጀምር ነበር። ሐሳቡ ላይ መግባት ሐሳብ ነበር የነበረኝ። እንግዲህ ያው ሰላም ብያለሁ እንጂ ድሉን ባይሰጠኝም ያው እንግዲህ እንደሁል ጊዜው በሌላ ቪዲዮ እና በሌላ ሐሳብ ተመልሰናል። እንጀምረው ይጨርሰው። እሺ መጀመሪያ እሱ ሐሳብ እንስማና ከዛ የምንቀጥል ይሆናል። እኔ ሴቶች ምንድነው ከወንዶች ላይ የሚጠሩት የሚለውን ነገር እኔ ገልጽላችኋለሁ። መጀመሪያ እስቲ ወንዶችን እንስማቸው እስቲ ምን እንደሚሉ ማስተካከል አለባችሁ። እነዚህ ነገሮች ሴቶች ማታስተካክሉ ከሆነ ወይ ሚስቶች ማታስተካክሉ ከሆነ ተዳራችሁ በጣም አደጋ ላይ ነው ወይንም ተዳራችሁ ይቀርታ ተዳራችሁ ያስፈራራል ነው። በተቃራኒው አንቺ የምታነሺው ልክ እንደዚህ ነው። ለወንዶች እነን ማስተካከሉ ወይንም ማናስተካከል ከሆነ ተዳራችን አደጋ ላይ ነው የሚሆነው። የመጀመሪያው ምንድነው? ወንድ ልጅ በጣም የሚጣለው ከሴት ልጅ ራሱን ከሌላ ባል ጋር ወይንም ከሌላ ወንድ ጋር ማነጻጸር። ለምሳሌ የጓደኛዋ ቤት ሄዳ ሊሆን ይችላል። የቤታቸው ሁኔታ መጅሊሱ ሊሆን ይችላል፣ ሶፋው፣ መጋረጃው አይታ መታ የእነንተና ቤት እኮ እንደዚህ በቃ አቤት መጋረጃው አቤት በቃ እኛ ወንዶች በጣም ምን ጠላው ነገር ቢኖር ይሄ ራሳችንን ከሌላ ወንድ ጋር ወይንም ከሌላ ባል ጋር ማን ነገር ማነጻጸር በጣም የሚደብረን አንደኛው ነው። ሴት ልጅም እኮ ተጣላለች እሱ ነገር አይደል እንዴ? ማለት እስቲ እንትናን ሂጂ እንደ ሴቶቹ ለምን አትሆኝ ምናምን የሚሉት ነገሮች እኮ ሴት ልጅም በጣም ተጣላለች። ግን ሞር ሴት ላይ ነው የሚበዛው ሲመስለኝ። ወንድ ልጅ በብዛት እንደዚህ አይደል? እንትናን የተሻለ ለምሳሌ ቤት ውስጥ ወንድ አይደለም እንደዚህ የሚለው አይ ይላል ወላሂ ለምሳሌ ቤት ውስጥ አሁን ብዙ ጊዜ አብዛኞቻችን ቤት ውስጥ ስንሆን ራሳችንን እንጥላለን እንዝረከረካለን ምናምን ነገር አይደለ? ከዛ የሆነ ሰው ሚስት ያይና ሲያዩት ሁሉ ጊዜ ጽዱ ከመሰለችው ያቺ ሴት እስቲ ለምንድነው እንደ ሴቶች ማተኙ እስቲ ምናምን ይሄ በጣም የሚያበሳጨን ነገር ይመስለኛል። እንደውም አንደኛው ነገር እሱ ነው ማለት ወደን እንዳልሆነ በደንብ ያውቃል እሱ ምናምን ግን ለምንድነው እንደ ሴቶች ማተኙ እስቲ የእንትናን ሚስቲያት እንዴት እንደምታምር ምናምን ነገር ይላል። ስለዚህ ይሄ ነገር የእንትናን ሚስት ብሎ እንትን ይላል ሴቶቹን ሊይቻላል አንደ ሴቶቹ ሁኚ ምናምን ሊይቻላል እና ወንዶች ጋር ብቻ ሳይሆን ይሄ ነገር ሴቶችም ጋር አለ። ስለ በቃ እስቲ እንትናን መባባሉን የምንፈልገው አይመስለኝም። ሲመስለኝ ሁለታችንን የሚያስማማ ነገር ነው መሰለኝ። አይ ልክ ነሽ። ግን ወንዶች ላይ ይበዛል ማለት ብዙ ጊዜ ሴቶች ላይ ይበዛል ማለት ነው። ሶሪ ሴቶች የእንተናን ቤት አይተዋል እንዴ የማለት አድቫንቴጃቸው በጣም ሰፊ ነው። ወንድ ልጅ ጠቅላላ አድርጎ አራንደ ሴቶቹ ሊል ይችላል። በቃ እዚህ ጋር እንደ ቀይዋን ተቀብታ ማይሆን ማሙድ ስተራም አረቀብያ በዚህ አጋጣሚ አስተካክሉ ማለት ራሳችሁ መጠበቅ አለባችሁ። ብዙ ጊዜ እንደውም ሴቶች ላይ ሚስተዋለው ነገር ምንድነው? ካገቡ በኋላ በተለይ ደግሞ ልጅ ከወለዱ በኋላ በቃ ራሳቸውን አይጠብቁ ብዙ ሴቶች። ይሄ ወደው ግን እኮ አይደለም አንዳንዴ ኬርለስነት ይመስለኛል። ኬርለስ የሆኑት ማለት ኮምፕሊትሊ የሚያስቡት ስለ ቤታቸው፣ ስለ ልጃቸው፣ ስለ ባላቸው ስለሚሆን እኮ ነው። ራሷ ላይ ፎከስ ማድረግ ስለምትተው ነው እኮ። አዎ እኮ ግን ምን ይፈጠራል መሰለሽ ብዙ ጊዜ ወንዱ ጠንካራ ካልሆነ ሴቷ ራሷን ማጠብቅ ከሆነ ሚስቱ ራሷን ማጠብቅ አይነት ሴት ከሆነች ሌላ መመልከት ይጀምራል። ግን እንደዛ እንድትሆን ያደረጋት እሱ ነው። እሱ ምን አደረገ? ተዝረክረኪ አይደለም። ለምሳሌ አሁን አንዳንድ ፍላጎቶቿን ሳያሟላ ጽድት እንድትልለት የሚጠብቅ ወንድ አለ።
አይደል? ኦኬ አሁን እንደዚህ አይነት ወንድ ከሆነ ይሄ የራሱ ድክመት ነው። ገብቷል? ያቺን ሴት እንድትዝረከረክ እያደረጋት ያለው ራሱ ሆኖ ሳለ ግን ጸድታ እንድትታይለት ይፈልጋል። ግን እንደዛ እንድትሆን የሚያደርጓትን ነገሮች አላዘጋጀላትም ቀድሞ ነው። አንድ እሱ ነው። ይሄ የማይሆን ነው ወላሂ። እንደዚህ የሚያደርግ ከሆነ አታሰድበን ፕሊዝ። ምንም ሳትገዛ ምናምን ነገር ተንበይ ምናምን ፏቤ ምናምን ነገር ማለት ይሄ ልክ አይደለም። የሆነ ምግብ ሳያቀርቡ እንብላ እንደማለት ነው። ኖርማል ያልሆነ ነገር ነው። ሌላው እኔ ልቀጥል ወይስ አንቺ ትቀጥል? አይ ቀጥል። ጥሩ ነው ሀሳቦች የምታነሳቸውና ሼር እያደረኩ አውራ ብሉኛል። አውራ እስቲ። ሌላው እኛ ወንድ ልጆች በጣም የምንፈልገው ነገር ከመፈቀር ይልቅ መከበርን ነው የምንወደው። እቺ ክብር የምትባለው ነገር ከተነሳች አለቀ ማለት አለቀ። በጣም ከባድ ነው። ወንድ ልጅ ሪስፔክት መደረግ አለበት ከፍቅር ይበልጥ ማለት ፍቅር ምናምን ነገር በጊዜ ሂደት ሊሳሳ ይችላል በተለያየ አጋጣሚ ምናምን ነገር። እንደውም ከሆነ ጊዜ በኋላ እኮ ባልና ሚስት ወደ ወንድምና እህት ነው የሚቀየሩት። አብሮ ከመቆየት ምናምን ነገር ሁሉ ነገር ሼር ያደርጉና ምናምን ነገር በቃ ፍቅሩ ይጠፋና በጣም ፋሚሊ ነገር ይኮናልና ያኔ ምንድነው እሱ ለሷ እዝነት ማሳየት እሷ ደግሞ ለሱ ክብር ማሳየት በቃ ይሄ ትዳራቸው በጣም ቀጥ አድርጎ እንዲሄድ አንደኛው ነው የሚሆነው። በተቃራኒው ከሆነ ግን ሪስፔክት ማሰጠው ከሆነ አንድ ሴት ልጅ ለወንድ ልጅ ሪስፔክት ማሰጠው ከሆነ ቀይ መስመሩ ነው ብዬ አስባለሁ። ብዙ ትዳሮችም የሚበጠበጡበት አንዱ ምክንያት ይሄ ነው ብዬ አስባለሁ። እዚህም ጋር ሼር ታደርጊያለሽ? አዎ በደንብ ሲጀመር ባለፈው ምናልባት ያለፈውን ቪዲዮአችን የምታስታውሱት ከሆነ እንዴት ነው ቀይ መስመር ምንድነው ምናምን ብለን ያወራነው ቪዲዮ አለ። ከዚህ በፊት የቀረጽነው ቪዲዮና ሜቢ እናንተ የምታስታውሱት ከሆነ ኮሜንት ብታደርጉልኝ ደስ ይለኛልና እዛ ላይ ካነሳሁት ነገር አንዱ መከባበርም የሚለው ነገር አንድ አለ። እንዴ ግዴታ እኮ ነው መከባበር። ፍቅር ባይዛው ፍቅር ባይኖር ይሻላል መከባበር ከማይኖር ማለት ነው። በመከባበር ሂደት ውስጥ ፍቅርን ታመጣዋለህ ብዬ ነው ማስበው። ግን ይሄ መከባበር የሚባለው ነገር ከሌለ ፍቅር እሺ ጊዜ ቢኖር ራሱ የሆነ ሰዓት ላይ ፍቅር እንትን ይላል። በቃ ስለ ከክብር በላይ ይሆንብሃል። እና ይሄ ክብር በጣም ወሳኝ ነገር ነው። እንደውም ከፍቅር በፊት እኔ ቅድሚያ የምሰጠው ለክብር ነው። ያ ሰውዬ ማክበር አለበት። ሁለተኛው ሐሳቤ የኔም ሁለተኛው ሐሳቤ ይሄ ነው። እነኚህ ሜን ኬዞች ናቸው መሰለኝ እስካሁን እያነሳቸው ያሉት እና ሌላም ሐሳብ ለመጨመር ያክል እንግዲህ እኛ ከወንዶች ላይ ከምንጠላው ነገር አንዱ እኔ በቃ ጉራ በቃ በተለይ የምር ኖሮትም ይሁን በቃ የምር ኖሮትም ሊሆን ይችላል። ያ ሰውዬ እኮ ሳይኖሮም ሊሆን ይችላል። ግን ቢኖሮም ለምንድን ነው እንደዚህ የምትሆኑት? በቃ ለማሳየት መጋጋጥ ካለው እኮ ያውቃለሁ አይደል? በሚያደርጋቸው ነገሮች በቃ በተግባር የሚገለጽ ነገር ነው። ይሄ ሰውዬ ሀብታም ከሆነ የሆነ ንብረት ያለው ሰው ከሆነ በሚያደርጋቸው ነገሮች አውቃለሁ። በቃ ስለ የሆነ ነገሮች መኪና ሊኖረው ይችላል፣ ሁኔታ ያስታውቃል። ግን በቃ ስልክ ደውሎ እንትን ሱቁ እንደዚህ ብሎ እንትን ተሰቅሎ ወረደ፣ መኪናው ገባ፣ ተጫነ። በቃ እንደዚያ ተወልወል በጣም ይመስለኛል ሁላችንም ሴቶች የምንጠራው ነገር ይሄ ለማሳወቅ መጋጋጥ ትክክል አይደለም። በቃ ካወቀች ተወቅ፣ ካላወቀች ተዋት። በቃ ዘ ኦንሊ ቲንግ ይሄ ጉራ ማልወደው ነገር ነው። ጄ እስካሁን እያነሳ ያለው ነገር ሜን ኬዝ ነው ብዬ ነው ማለት ባለፈው ሬድ ፍላግ ላይ የጋራ ነው ሊሆን የሚችለው እና ስለ ሬድ ፍላግ ምናምን ስናወራ አንስተናቸዋል እነዚህን ሀሳቦች እና አሁን የሚጠሉት ነገሮች ምናምን ብለን ስላነሳ ትናንሽ ነገሮችን እናንሳ ብዬ ነው። በነገራችን ላይ የሚጎረር ሰው ይሄ አንጀባ ምናምን የሚያበዛ ሰው ኮንፊደንስ የሌለው ሰው ነው ብዬ አስባለሁ። ማለት በተለይ ባለቤቱ ላይ የሚጎረር ወንድ አለ ብዬ አላስብም። ሜቢ ለምርጫ ቀስቀሳ ምናምን ነገር ይሄ ሊያገባት የሚፈልጋትን ሴት ምናምን ነገር የእሱ ለማድረግ ምናምን ነገር እንደዛ ሊጎርር ይችላል። ግን ልክ አይደለም ማለት ሰው በሌለው ነገር ላይ ኖሮትም ሊሆን ይችላል ይሄ ነገር አለኝ ምናምን ነገር ብሎ መጎረር ተገቢ አይደለም። ትዳር ላይ ሆኖ ደግሞ የሚጎረር ከሆነ ይሄ ጤነኛ አይደለም። ወላሂ የሆነ ማይንድ ኬዝ ምናምን ነገር አለበት። ምን ሲሉ አሁን ሚስቱ ላይ የሚጎረር ሲጀምር ይኖራል አይኖርም? በእርግጠኝነት ሚስቱ ላይ የሚጎረርና ብቻ ይሄ ጉራ ራሱን ከፍ አድርጎ ምናምን የሚያስብ ወንድ ልጅ እኔ ይቅርታ አድርግልኝ እንደ ወንድ አድርጌ አላስበውም። ኮንፊደንስ የሌላቸው ወንዶች ናቸው ራሳቸውን ጥብር የሚያደርጉትና ሀሳብሽን እጋራለሁ እዚህ ጋር። ጥሩ ነው። ከወንዶች ከምንጠላው ነገር ወንዶች መልስ ሲሰጡ በጣም አሪፍ ነው። እሺ ሌላኛው ደግሞ ከወንዶች እንጠላለን ብዬ የማስበው ነገር ባይዘው ብዙ ያልጠቀስኩት ነገር ሊኖር ስለሚችል ከስር ቶሎ ጻፉ። እሺ ሳሙ ይሄን አላልሽም ምናምን ማለት ትችላላችሁ። ሌላ ከምንጠላው ነገር ይመስለኛል የሆነ ይሄ ህግ የሚያበዛ ወንድ በቃ ማለት
እንዴት ነው የሆነ ቅልል ያላለ ሰው አለ አይደል? የሆነ ስትሪክት የሆነ ሰው በቃ ሰላም አለይኩም ብሎ የሚገባ ከዛ እሺ ከዛ በቃ ይሄው አስቤዛ ምናምን ሰው ማለት ቅልል የማይሉ አሉ እንደዚህ አይነት ወንዶች እና ከወንዶች የምንጠላው ነገር ይሄ ይመስለኛል። ማለት ወንድ ልጅ በቃ የሆነ ግብት እንዳለ የሆነ የሳቅ ጨዋታ እንደውም ብዙ ጊዜ ይባላል እኮ ሴት ልጅ የሚያስቃትን ወንድ ትወዳለች ይባላል እኮ። ስለዚህ የሆነ ቅልል ብሎ ጨዋታ የሚፈጥር ምናምን ያን ቤቱን ፈኒ እንዲሆን የሚያደርገውን ሰው ነው የምንፈልገው ብዙ ጊዜ እና ድርቅ ብሎ ኩስትር ብሎ ምናምን አይ ነው ጀንትል ምናምን ለመባል ነው ሁላ ነገር የሚደረገው ግን እና እሱ ነገር በጣም ይደብረን ይመስለኛል። እንደውም ቀለል ብሎ ቀልጥፍ የሚባለው ምናምን የባሰ ሞርኛን አትራክት ያደርገናል ብዙ ጊዜ እንጂ የባሰ ዝም ልጉም ያለ ሰው ምናምን ይብን ችግርህንም ትፈራዋለህ። እንደውም ያን ሰው ይታውቃለህ ምንም ነገር ሲገጥመኝ እሱን መናገር አልችልም። ምክንያቱም ምን አይነት ስሜት ላይ እንዳለ አላውቅም። እኔ እንዴት አድርጎ እንደሚያስበኝ አላውቅም። ምክንያቱም ቅልል ብሎ ስለማያወራኝ ማለት ነው። እና ሁሉ ጊዜ ዝም የሚል ሰው ስለሆነ ምንም ነገር ለማማከር የሚሆን ምንም ነገር ለመጠየቅ እፈራዋለሁ ያን ሰው። ስለዛ ላይክ እንደ ድሮ አባቶቻችን አይነት ማለት ነው። ከባድ ነው ይሄ በጣም ከባድ። እንደዚህ አይነት ባህሪ እጅግ በጣም ከባድ ነው። ይሄ ጭንቅ ነው የሚለው ማለት እሱ ባለመጣ በላም ነው የምታስበው። እየሳስብ ሲመጣ የልቧ ደስ ምናምን ነገር አይላትም። ቤቱን ቀብር ነው የሚያስመስለውና ጀንትል ለመባል እንደዚህ እኔ አይመስለኝም። ይሄ በጣም ማይሆን ባህሪ ነው እንጂ ጀንትል እኮ ሆነ በቃ ቀንደው ይሰቃቀላል፣ ድምፁን ያሰማምራል ምናምን ከዛ ብዙ አወራ ምናምን ይሄ እንጃ አይሰበም ለባል እኔ እንጃ። እኔ ባልና ሚስት ሲኮን ሁሉ ነገር ስለሚተዋወቅ ምናምን ነገር መልካት ተሰራሪ ምናምን ነገር እና ጀንትል ኩል ምናምን ነገር ሙድ ልጫወት ማለት ሚስት ላይ አይመጣውም። ወደኛ እንምጣ። ሌላ ደግሞ ምንድነው እዚህ ላይ ቅርታት መጨመር የምፈልገው ደግሞ ሌላኛው ሶስተኛው ደግሞ አራተኛው ነው መሰለኝ አንተ ሁለት ሀሳብ ሰጠኝ እኔ ደግሞ ሁለት። ሌላኛው ደግሞ የኔ ምንድነው ከወንዶች ምን ጠላው ብዬ ማስበው ቅድም ብያለሁ። ተጫዋች ስል ደግሞ ቀዥቃዥ አይደለም የማይሰሙ ሰዎች አሉ። በደግሞ በቃ ተጫዋች ናቸው ብሎ ኦቨር የሚንቀዠቀዡ ሰዎች አሉ። እንደዚህ አይነት ሰዎች ደግሞ በቃ በተለይ ሴቶችኛ መሰማት ምናምን እኔ በበኩሌ በጣም የሚሰማኝ ሰው ፈልጋለሁ። በተለይ የሆነ ነገር የገጠመኝ ጊዜ ችግር ገጥሞ ወይ ተናድጄ ከሆነ ምናምን ያ ሰው ዝም ብሎ እንዲሰማኝ ነው የምፈልገው። ወይ ደግሞ ምን ይሆናል ቀዥቃዣ ባይሆን እንኳን ከቀልብ ሆኖ አይሰማኝም ምናምን እሱ ስለራሱ ስለሆነ ስለ ስራው ነው እያሰበ ያለው ምናምን በቃ የሆነ ሰዓት ላይ በቃ ተይው ምናምን ነገር እና በቃ እንደዚህ ነገሮችን ኢግኖር የሚያደርግ ሰው በቃ ውይ እና ኢግኖር አታድርጉ ፕሊዝ ስሙን። ከዛ ደግሞ የሆነ አፋፋችንን አትበሉን በቃ ያ ችግር ገጥሞ ነው አረታይስ እስክንጨርስ ጠብቁን በቃ እና እሺ መቀጠል ትችላለህ። ብዙ ጊዜ ምን ይባላል ሴት ልጅ በማውራት ትወዳለች፣ ወንድ መደመጥ ትወዳለች። ወንድ ልጅ ደግሞ የምታወራ ሴት አይመቸውም ይባላል። ወሬ ብታወዛ ሴት ደግሞ ብዙ ጊዜ የሚገጥመው እንደዚህ አይነት ሰው ነው መሰለኝ ያደርጋል። ብዙ ጊዜ እንደዚህ ይፈጠራል። በነገራችን ላይ መንቀጭቀዥ ምናምን የሚለው ሴትም ላይ ይሰራል። ሴት ልጅ ስትንቀዠቀዥ ይሄ የሆነ ስትፈጣጠን በጣም ነው የሚጨንቀው። ወላሂ ፍትን ስል ይህን ጀምሮ ይሄ በጣም ከባድ የሆነ እንትን ነው እና ይሄ ሀሳብ ያው ብዙ ጊዜ ወንድ ላይ ነው የሚበዛው። ደስ አይልም ሲንቀለቀል ማለት ሲንቀዠቀዥ ምናምን ነገር ወንድ የሆነ አለ አይደለ የሆነ መሀል ላይ ሲሆን ጥሩ ነው። በጣምም ማይኮሳተር የሆነ ጨዋታ ይወቅ ምናምን ነገር በጣም ማይንቀዥቀዥ የሆነ ኩል ይሆን እንደዚህ ሲሆን ወንድ ልጅ ላይ አሪፍ ነው ብዬ አስባለሁ። ሀሳብሽን እጋራለሁ። ወደ ሴቶች ስመጣ ደግሞ ምንድነው ሴቶች በጣም የሚደብረን ነገር ይሄ ቁጥጥር። የት ነበርክ፣ እንዴት ነህ፣ የት ወጣ፣ የት ገባ፣ ይሄ በቃ የሆነ የሚያስጨንቁ ጥያቄዎች። ህይወትን እንደ እስር ቤት የሆነ ትዳርን እንደ እስር ቤት ማለት ውሎን መጠየቋ ምናምን ነገር ኖርማል ነው እኮ እሱም ውሎዋን ምናምን ቢጠይቃት ጥሩ። አንዳንድ ሴቶች በጣም አሉ እንትን እየሰማው ነው የእንትን ድምጽ እየሰማው ነው እንዴት እንደዚህ በጣም ይሄ እንትንን ግን ወንዶችም አሉ ወይዘው ይተቀላ እንደውም በወንድ ቢብስ ይመስለኛል ወላሂ ሳስበው በወንድ የት ነሽ፣ ከማን ጋር ነሽ፣ እንዴት ነሽ፣ ምን እየሰራሽ ነው፣ ወጣሽ፣ ገባሽ፣ ወረድሽ፣ ሄድ ታጣሽ ምናምን አይነት ነገር ነው እና እስካሁን እያነሳናቸው ያለው ነው ሀሳብ በደንብ ነው ሼር የሚደራረገው ሁለታችንም አንግል ያለ ነገር ነው መሰለኝ። እና እንዴ በጣም እኮ ቢስሚላህ መቆሚያ መቀመጫ የሚያሳጣ እኮ ወንዳል እንደውም ይብስ ይመስለኛል በወንዶች ሳስበው ራሱ እና ይሄ በጣም እንጠላው ባህሪያችን በጣም አይ ይሄ ሁለቱም ጋር ይሰራል። እንደውም ሳስበው እውነት ነው ኢቨን ትዳርህም ሰላማዊ እንዳይሆን የሚያደርገው እሱ ነው መሰለኝ። በቃ ቁጥጥር ባበዛ ቁጥር ጭቅጭቅ ይፈጠራል። በቃ ጭቅጭቁ ዞሮ ሁሉ ጊዜ አሰልቺ ይሆናል። ከሰዓት በኋላ በቃ ሜቢ እሷ እኮ ከዘመድ ጋር ምናምን ነገር ካያት እኮ ሌላ ነገር ሊፈጠር ይችላል። ይሄን ግን እንትን ነው የሚሆነው
የሆነ ቅናት ምናምን ያለበት ሰው ነው ወይስ እንደዚህ ለእንደዚህ አይነት ነገር ብዙ ጊዜ ተጋላጭ የሚሆነው እንጂ ውስጡ ላይ እንደዚህ ጥርጣሬ የማይኖር ሰው እኮ ለምን 100 ጊዜ ይጠይቃል? ይሄ የቅናት ጉዳይ ነው እንደዚህ ተጠራጣሪም ጭቅጫቃ የሚያደርገው ይመስለኛል። ይሄ የቅናት ጉዳይ በጣም ወሳኝ ነገር ነው ማለት በሰፊው መዳሰስ ያለበት ይመስለኛል። እዚህ ላይ ራሱን የቻለ አንድ ቪዲዮ ይዘንላቸው እንደምንመጣ ቃል እንግባላችሁ። አዎ እንመጣለን። እንዴ ይሄ ሰፊ እንዴ ቅናት በጣም ጥሩ ጎንም መጥፎ ጎንም ያለው ነገር ስለሆነ በደንብ ሌላ ቪዲዮ የሚያስፈልገው ይመስለኛል። አሁን ያው ደቂቃችንም እየገደበን ስለሆነ ወደ መጠቅለል ብንሄድ ጥሩ ነው። ብዙ ምን ጠላቸው ይኖራል። ሴቶችም እንደዚሁ ብዙ የሚጠሉት ይኖራል። እንዴ ሰሙ ምን ሆነች ምናምን ልትሉኝ ትችላላችሁ እና መጻፍ ትችላላችሁ እንጂ በተመሳሳይ ሁኔታ ከወንዶች ያልጠቀሰላችሁ ነገር ካለ ምን ሆነህ ነው እንዴ ምናምን ብለ ጻፋችሁ ያ ዞሮ ዞሮ እንማማርበታለን። ኦኬ ይሄን ይጠላሉ ማለት ነው እንላለን። እኛም እንደዛው ይመስለኛል። እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ የምንመለስላችሁ ይሆናል። ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮዎቻችንን ላይክ ሼር ማድረግም እንዳትረሱ፣ ኮሜንት አድርጉልን። ለዛሬ ይሄን ይመስል ነበር የነበረን ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።